የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዛሬ በጎንደርና በብዙ ቦታዎች ላይ ውጊያ ማድረጉን ገልጿል። ጎንደር ከተማ ምስራቃዊ አቅጣጫ ዘልቀው በመግባት በጎንደር ከተማ ደቡባዊ አቅጣጫ አፄ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃላ የተባለ የመንግስት ኃይሎች ምሽግ ማፍረሳቸውንም ገልጸዋል። በጎንደር ዙሪያ ወረዳ ማክሰኝትም እንዲሁም በደቡብ ጎንደር ዞን ሊቦ ከምከም ወረዳ አዲስ ዘመን ዘልቀው እንደገቡ የተገለጸ ነው። ይህንን በተመለከተ መረጃውን ለማጣራት ወደ አካባቢ ደውለናል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የህዝብ ግንኙነት ኃላፊ ሆኖን አርበኛ ዮሐንስ ንጉስን አግኝቼዋለሁ። አርበኛ ዮሐንስ ለጊዜ አመሰግናለሁ። እስቲ የዛሬ የአውደ ግንባር መረጃዎች በጎንደር አካባቢ እሱን ብትገልጽልኝ። አመሰግናለሁ ወንድማገኝ። በጎንደር ቀጠና አዲስ የተመሰረተው የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑ ክፍለ ጦሮችን በማሰማራት በልዩ ልዩ ቦታዎች አውደ ውጊያዎችን ከፍተናል። ልዩ ኦፕሬሽን ለመስራት በማቀድ ነው ኦፕሬሽኖችን ያካሄድን የምንገኘው። በተለይም ደግሞ በጎንደር ከተማ በሁለት አቅጣጫ እንደዚሁም ደግሞ በከተማው አቅራቢያ ደግሞ በተጨማሪ 3 አቅጣጫዎች አውደ ውጊያ የከፈትን ሲሆን ከጎንደር ከተማ ርቀት ላይ የሚገኙ ደግሞ ጎንደር ባህር ዳር መስመር ላይ ጥቁር አስፋልት መስመር ላይ እንደዚሁ ደግሞ ጥቃቶችን እያደረግን የምንገኘው። የዚህ ልዩ ኦፕሬሽን ተልዕኮ ደግሞ ዋና ዓላማ ደግሞ በአሁኑ ሰዓት በጎንደርና አካባቢው አገዛዙ ንጹሃንን እያስገደደ በአስገዳጅ ሰልፎችን የፖለቲካ ደባ መጫወቻ ለማድረግ ህዝባችን እያዋከበ ይገኛል። ማህበራትን እንዲሁም ተማሪዎችን ንጹሃንን የግልም ሆነ የመንግስት ሰራተኛውን ክፍል አስገድዶ ሰልፍ በማስወጣት የራሱ ደጋፊ እንደሆነ አድርጎ ለማሳየት የአደባባይ ትዕይንቶችን ለማድረግ አልሞ አቅዶ እየተንቀሳቀሰ እና እያዋከበው ነው። ይህን ተከትሎ ህዝባችን አንዳች መፍትሄ እንድንሰጠው ባመለከተው መሰረት ጠላት ይንቀሳቀስባቸዋል ብለን ያሰብናቸውን የመጀመሪያ ምዕራፍ እንቅስቃሴዎች እና ወታደራዊ ምላሾች እየሰጠን የምንገኘው። በዚህም በመደበኛ ፕሮግራሙ እንዳይሄድ ዛሬና ነገ ያቀዳቸውን ፕሮግራሞች በአግባቡ እንዳይፈጽም መቀልበስ የቻልንባቸው ውጤቶች አስመዝግበናል ማለት ነው። ከዛ ከፍ ሲል ደግሞ የበጠላት ላይ ሰብአዊና ቁሳዊ ኪሳራዎችን አድርሰናል። በተለይ ደግሞ በጎንደር ምስራቃዊና ደቡባዊ አቅጣጫ የተካሄዱ ውጊያዎች በጠዋቱ በነበረው ውጊያ በተጨማሪ ረፋድ አካባቢ አድማሱን በመቀየር በማስፋት እንደዚሁም ደግሞ በመገጭ ግድብ ላይኛውና የታችኛው የመገጭ ግድብ የሚባለውን ማለት በጠዳ ክፍለ ከተማ አካል የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ማለት ነው። በዛም ከፍተኛ ውጊያ አድርገን በርካታ ጠላትን ሞትና ቁስለኛ ያደረግንበትን ውጤት ተመዝግቧል ማለት ነው። በሌላ በኩል በፈንጠርና ማረሚያ ቤት አቅጣጫ በጎንደር ከተማ አራዳ ክፍለ ከተማ ማለት ነው በዛም አውደ ውጊያዎችን አድርገናል። ጠላት በመሸገባቸው ቦታዎች ሁሉ ጥቃት እያደረስን የምንገኘው። ይህን ተከትሎ በከተማው ሰፍሮ የነበረው በከተማው ሽርጉድ እንዲባልለት ገብቶ የነበረው የብልጽግና ሹማምንት በቅዱ መሄድ እንዳይችል የአደባባይ ትዕይንቶችን ማድረግ እንዳይችል እና የተንቀሳቀሰባቸው ውጤቶች እንዳያገኝ በተለይ ተመስገን ጥሩነህና ሌሎች አካላት በጎንደር ገብተው ሊያሳኩ የፈለጉትን የፖለቲካ እንቅስቃሴ ማምከን የተቻለበትን ውጤት ማስመዝገብ ችለናል። በሌላ በኩል በማክሰኝት ከተማ ማለት ነው በጎንደር ዙሪያ ወረዳ የማክሰኝት ከተማ ዋና ወረዳው መቀመጫ መሆኑ ይታወቃል። የወረዳው ዋና ፖሊስ ጣቢያን በመስበር በአቅራቢያ የነበረን ጠላት በመደምሰስ እንዲሁም ፖሊስ ጣቢያን በመስበር ታስረው የነበሩ የግፍ እስረኞችን ከ70 በላይ እስረኞችን ያስለቀቅንበት የተሳካ ኦፕሬሽን ደግሞ ፈጽመናል። በሌላ በኩል በሌሎች ቦታዎች እንቅስቃሴ ላይ የነበረን አካል አደጋ እየጣልን ነው የምንገኘው። ይህን ተከትሎ በአንዳንድ ቦታዎች ውጤቶች ተሟልተው ሪፖርቶች ሰብአዊና ቁሳዊ ኪሳራ እያስከተሉ ቢሆንም ዝርዝር መረጃዎች እንደደረሱን እናደርሳለን። ወንድማገኝ በደቡብ ጎንደር ዞን ሊበን ከምከም ወረዳ አዲስ ዘመን ላይ እንደዚሁ ዘልቃችሁ ገብታችሁ ጥቃት እንዳደረሳችሁ ገልጻችኋል። በቀጠናው የነበረው ግጭት ግጭቱ ነበረ። አሁንም ግን በሰብአዊና ቁሳዊ ጉዳቱን በቁጥር ለመግለጽ የሚያስችል ሪፖርቶችን በተጨባጭ ያላገኘን በመሆኑ ነው ያልጠቀስኩት። ስለዚህ የደረሱ ጉዳቶች አሁን በእናንተ በኩል እስካሁን የደረሱ ጉዳት ምናልባት በዚህ በዛሬ ልዩ ወታደራዊ ጥቃት ወይም ኦፕሬሽን ላይ ያገኛችሁት ድል እንዴት ይገለጻል? በቀጠናው ያገኘነው ድል የመጀመሪያው
የህዝባችን ጥያቄ ተገቢ ፈጣን ምላሽ መስጠት እንደምንችል አሳይተናል። በዚህም ህዝባችን ተደስቷል። ሁለተኛው ውጤት አሳካን የምንለው ውጤት በሁለተኛ ደረጃ የጠላትን ኃይል ሙትና ቁስለኛ ያደረግንበት ነው። በሶስተኛ ደረጃ አቅዷቸው የነበሩትን ፕሮግራሞች ብዙዎች ያወጡባቸውን ብዙ ዝግጅት ያደረጉባቸውን ከጫፍጫፍ ካድሬና የካድሬ ዘላላኪ ያንቀሳቀሱባቸውን እንቅስቃሴዎች በሙሉ ድግሳቸውን፣ ፌስቲቫላቸውን፣ እቅዳቸውን ሙሉ በሙሉ ማምከን የተቻለበትና በማንኛውም ሰዓት የትኛውም ቦታ የምንገኝ መሆኑን የትኛውም ቦታ ምንም ማድረግ የምንችል መሆኑን ያሳየንበት ድል ነው ማለት ይቻላል። እንግዲህ ይሄው ከሄደው ከጎንደር ባህር ዳር ዋና መንገዶች ላይ እንደመሆኑ መጠን ለዛም ህዝቡ ጥንቃቄ እንዲያደርግ አሳስባችኋል። አሁንም ውጊያው ቀጥሏል። በዚሁ መስመር ላይ ተመስገን ጥሩነህም ለጉብኝት ጎንደር እንደገባ የመንግስት መገናኛ ብዙሃን እየገለጹ ነውና የሱ ጉብኝቱስ ተስተጓጉሏል ማለት ይቻላል? አዎ፣ ከጎንደር ባህር ዳር መስመርን እንዲሁም ደግሞ በከተሞች የሚሰበሰብባቸው ቦታዎች ወይም ደግሞ ከተሞች አካባቢ እነዚህ ባለስልጣናት ሊያርፉባቸው ሊተላለፉባቸው በሚችሉ ቦታዎች በሙሉ አደጋ ልንጥል የምንችል በመሆኑ ህብረተሰባችን ጥንቃቄ እንዲያደርግ ለደህንነቱ አሳስበናል። ይህን ያሳሰብንበት ምክንያት ደግሞ በማንኛውም ሰዓትና ሁኔታ ወታደራዊ ሁኔታዎች ተለዋዋጭ እንደመሆናቸው ሁኔታ እኛ በማንኛውም ሰዓትና ሁኔታ ልናጠቃ ስለምንችል አገዛዙ ደግሞ በሚደርስበትን ጥቃት መቋቋም ሳይችል ሲቀር ወይም አደጋ ሲደርስበት ማካካሻ የሚያደርገው አጸፋ እርምጃ የሚወስደው ሽንፈቱን መቋቋም ሳይችል ሲቀር ሲያፈር የሚወስዳቸው እርምጃዎች በንጹሃን ላይ ታርጌት እንደሚያደርጉ በንጹሃን ንብረቶችም ሆነ በንጹሃን ሰብአዊ ጥቃት በማድረግ የሚገልጸው በመሆኑ እነዚህ አይነት ጥቃቶች ህብረተሰባችን ከህዝባችን ላይ እንደደርሱ ህዝባችን የበኩሉን ጥንቃቄ እንዲወስድ አስጠንቅቀናል። ይህንም ተግባራዊ እንዲያደርግ አሁንም በድጋሚ የምናሳስብ ይሆናል። በሌላ በኩል የአገዛዙ ሹመኞች ወደ ከተማው መግባት ተከትሎ ምናልባትም ተመስገን ጥሩነህ ብቻ ሳይሆን የተመስገን ጥሩነህ አለቃም እንደሚመጣ የሚጠቁሙ መረጃዎች ስለነበሩን እንቅስቃሴዎችን እያደረግን እንገኛለን። እሱ ይመጣል ብቻ ሳይሆን የታሰቡ ፕሮግራሞች አሉ፣ ሊያሳኳቸው ያሰቧቸው ፕሮግራሞች አሉ። ሰልፍ ፕሮግራም አለ፣ የአደባባይ የተለያዩ መረቃቶችን እና የተለያዩ ምስጋናዎችን የሚደረግበት ነው። ሰልፉ በይዘቱ ደግሞ በጣም የሚገርመው የኮሪደር ልማት ላይ እነ ሽመልስ አብዲሳ የሚመሰገኑበት ለሰጡት አገልግሎት ገንዘብ እንዲመሰገኑ የሚደረግበት እንዲሁም አዳነች አቤቤ ገዳዮቻችን እንዲመሰገኑ ፎቷቸው ተይዞ አደባባይ እንዲወጣላቸው የታቀደበት የኦህዴድ ከተማ የኦህዴድ የጨፍጫፊ ኦህዴድ ምስጋና የሚቀርብበት ተበዳይ የሚንቋሸሽበት የፖለቲካ ደባና ፍላጎት ነው የነበረው። ይህን ማሳካት ይችላሉ ወይ የሚለው ነው ቁልፍ ጉዳዩ። ይህን ማሳካት አይችሉም። ይህን ማሳካት እንዳይችሉ ስራዎችን እየሰራ ነው። ህዝባችንም ከጎናቸው ሆኖ ድረሱልን እያለ አብረናቸው ነው እያለ አሁንም ህዝቡ እየተባበረን ስላለ በቀጣይም ምናልባትም በሹመኞቹ ላይ የነጣጠረ ጥቃቶችንም አጠናክረን ልንቀጥል እንችላለን። አሁን ጦርነቱ ቆሟል፣ ጋብ ብሏል። ውጊያዎች ቅድም እንደገለጽኩልህ ኦፕሬሽኖች ናቸው፣ ልዩ ተልእኮዎች ናቸው። ልዩ ተልእኮዎች ደግሞ ተልእኮ በተሰጠባቸው ኢላማዎቻቸው ላይ ብቻ ያነጣጠሩ እንደሚሆኑ በባህሪው ማወቅ ይቻላል። ምክንያቱም በመደበኛ ኮንቬንሽናል ዋርፌር ወይም ደግሞ መደበኛው ውጊያ ስልት አይደለም ውጊያዎችን የምናደርጋቸው፣ ባቀድናቸው ማድረግ መጣል በምንችልባቸው አማራጮች ስለሆነ የምንፈልጋቸውን ተልእኮዎችን ብቻ ታርጌት ያደረጉ እንቅስቃሴዎችን አጠናክረን ስለምንቀጥል ኢላማውን በመታ በኋላ ወደምንፈልገው ቦታ ሰራዊታችን እያዛወር ኢላማ በሆኑ ወቅት ላይ ደግሞ ጥቃቱን እያጠናከርን የምንቀጥለው በማንኛውም ሰዓት በወግ ብልጭ እያሉ ጥቃቶቻችን ተጠናክረው ይቀጥላሉ። ይሄ ልዩ ኦፕሬሽን የአማራ ፋኖ ብሔራዊ ኃይል ከተመሰረተ የመጀመሪያው ነው ማለት ይቻላል። ይህ ኦፕሬሽን እየተደረገ ያለው በአይነቱ የፖለቲካ የጠላትን የፖለቲካ ተልእኮ ለማክሸፍ እየተደረገ በአይነቱ ለየት ያለ ኦፕሬሽን ነው። ከዚህ በቀደም ያደረግናቸው የነበሩ ቢሆንም የአማራ ፋኖ ብሔራዊ ኃይል ወይም አባባ ከተመሰረተ ወዲህ የፖለቲካ ደቦችን ለመቀልበስ ኢላማ ያደረጉ ወታደራዊ እንቅስቃሴዎች ስናደርግ ግን ይሄ የመጀመሪያው ነው ማለት ነው። ወንድማገኝ በጣም አመሰግናለሁ። አርበኛ ዮሐንስ ንጉስ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የህዝብ ግንኙነት ኃላፊ ለሰጠኝ መረጃ በተመልካች ስም ከልብ አመሰግናለሁ። አመሰግናለሁ ወንድማገኝ።